ዋናና ዜናዎች በሐረሪ ክልል የታላቁ መሪ አቶ መለስ ዜናዊ አንደኛ ዓመት መታሰቢያን ምክንያት በማድረግ ክልላዊ የመለስ ፓርክ ተቋቋመ። የአውሮፓ ደኖች የካርቦን ዳይኦክሳይድ ልቀትን ስቦ የማስቀረት አቅማቸው እየተሟጠጠ ነው ሲል አንድ ጥናት አስጠነቀቀ። እንደምንላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የ7 ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍኖተ መላኩ ነኝ። የታላቁ መሪ አቶ መለስ ዜናዊ አንደኛ ዓመት መታሰቢያ ስነ ስርዓት ነገ በተለያዩ ዝግጅቶች ታስቦ ይውላል። በስነ ስርዓቱ ላይ በየክልሉና ከተማ አስተዳደሮች ጥሪ የተደረገላቸው እንግዶችና የህብረተሰብ ክፍሎች የአካባቢው ሀገራት መሪዎችና በዓለም አቀፍ ደረጃ በሚገኙ ዩኒቨርሲቲዎች ውስጥ የሚያስተምሩ ምሁራን ይገኛሉ። የውጭ ጉዳይ ሚኒስቴር ባደረሰን ዘገባ የሱዳን፣ ብሩንዲ፣ ሩዋንዳ፣ ኡጋንዳ፣ ሶማሊያና ጅቡቲ መሪዎች በስነ ስርዓቱ ላይ ይገኛሉ ተብሎ ይጠበቃል። ኬንያና ደቡብ ሱዳን ደግሞ በመታሰቢያ ስነ ስርዓቱ ላይ የሚካፈል ከፍተኛ የልኡካን ቡድናቸውን ይልካሉ ብሏል ሚኒስቴሩ። የአቶ መለስ የአንደኛ ዓመት መታሰቢያን ክልሎችና የከተማ አስተዳደሮች ዛሬና ነገ በተለያዩ ዝግጅቶች አስበውት ይውላሉ። የአቶ መለስ አንደኛ ዓመት መታሰቢያ አስመልክቶ ሰሞኑን በተለያዩ ሀገሪቱ ክፍሎች ዜጎች ከፍተኛ መጠን ያለው ችግኞችን እየተከሉ መሆናቸውን ሪፖርተሮቻችን ያደረሱን ዘገባዎች ያመለክታሉ። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አንደኛ ዓመት መታሰቢያ ምክንያት በማድረግ በአዲስ አበባ የፓናል ውይይት እየተካሄደ ነው። በፓናሉ ላይ ጠቅላይ ሚኒስትሩ በአመራር ዘመናቸው በኢትዮጵያ የኢኮኖሚ እድገት ዲሞክራሲ ስርዓት ግንባታ በፌደራሊዝምና በማህበራዊ ለውጥ የነበራቸውን ሚና የሚዳስሱ የተለያዩ ጥናታዊ ጽሁፎች ቀርበዋል። ጽሁፎቹ እንዳመለከቱት አቶ መለስ ኢትዮጵያ ብዝሃነትን እንድታስተናግድ የፌደራሊዝሙ ስርዓት ጽኑ መሰረት እንዲቆም ጠንካራ አመራር ሰጥተዋል። በኢትዮጵያ የትምህርትና የጤና ልማት ዘርፍ እምርታ እንዲያስመዘግብ የአቶ መለስ ድርሻ ከፍተኛ እንደነበረ ጥናታዊ ጽሁፎች ጠቁሟል። የፓናሉ ሙሉ ዘገባ በምሽት የዜና ወጃችን የምናቀርብ ይሆናል። በሐረሪ ክልል የታላቁ መሪ አቶ መለስ ዜናዊ አንደኛ ዓመት መታሰቢያን ምክንያት በማድረግ ክልላዊ የመለስ ፓርክ ተቋቋመ። በፓርኩ ላይም ከ2000 በላይ ሀገር በቀል ችግኞች ተተክለዋል። ኑርያ ባተ ተጨማሪ ዘገባ አለው። ጠቅላይ ሚኒስትር መለስ ዜናዊ የዛሬ ዓመት ህይወታቸው ባለፈበት ወቅት የሐረሪ ክልላዊ መንግስት በከፍተኛ ወጪ እያስገነባ ያለውን የባህል ማዕከል በስማቸው እንዲሰየም ተወስኖ ነበር። በዚሁ ግንባታው እየተፋጠነ ባለው የባህል ማዕከል ቅጥር ግቢ ውስጥ በተቋቋመው የመለስ ፓርክ ላይ የሐረሪ ክልል የሴክተር መስሪያ ቤት ሰራተኞች፣ የመከላከያ ሰራዊት አባላት፣ የወጣቶችና ሴቶች ሊግ አባላትና የሐረሪ ከተማ ነዋሪዎች የተሳተፉበት የችግኝ ተከላ ተካሂዷል። መለስ ቃላችንን አድሰናል፣ ራዕይን እናሳካለን በሚል መርህ ነው ከ2000 በላይ አገር በቀል የዛፍ ችግኞች የተተከሉት። በችግኝ ተከላው ላይ የተሳተፉት የህብረተሰብ ክፍሎች በሰጡት አስተያየትም የመለስን የአረንጓዴ ልማት ራዕይ እውን ለማድረግ የበኩላቸውን አስተዋጽኦ እንደሚያበረክቱና ችግኞቹንም ተንከባክበው እንደሚያሳድጉ ቃል ገብተዋል። ጠቅላይ ሚኒስትራችን ከሀገራችንም አልፎ ዓለም አቀፍ የአረንጓዴው ልማት ላይ ከፍተኛ ሚና የተጫወቱ ሰው በመሆናቸው ያንን መሰረት በማድረግ ለዛ ትውስታ የችግኝ ተከላውን ለማትከልና ወደፊትም ይሄንን ችግኝ ተክለን መሄድ ብቻ ሳይሆን የተከልነውን ችግኝ ተመልሰን የምንንከባከብበት ሁኔታ መፈጠርም ያለበት መሆኑን ነው ማምነው። ያው ክቡር ጠቅላይ ሚኒስትራችን ያስቀመጡልን ራዕይ ለማሳካት የመጀመሪያው አካባቢውን ጥበቃ ነው እና እዚህ አካባቢ አሁን በላሳችን ጊዜ ነው የመጣነው። ወደፊትም እየተመላለስን ሆነ ብለን በራሳችን ወጪ የመጣን ለመንከባከብ ቃል መገባበር ለምን የሳቸው ራዕይ ለማሳካት አንፃር ማለት ነው። የሐረሪ ክልል ርዕሰ መስተዳድር አቶ ሙራድ አብዱላሂ በዚሁ ጊዜ እንደተናገሩት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ለአረንጓዴ ልማት እውን መሆን ያላቸውን ራዕይ ከማሳካት አኳያ ሁሉም የበኩሉን ርብርብ ሊያደርግ ይገባል። የኛም ትልቁ ስራ ዛሬ እዚህ ትሬኒንግ የምናደርገው ያን ግሪኒንግ ራዕይ በአፍሪካም ደረጃ መሪ የነበረበት ጠቅላይ ሚኒስትራችን ለማስቀጠል ነው። 3000 የተከልናቸው ነገሮች በትክክል ከጠበቅናቸው አፍሪካን ግሪን ለማድረግ ሀገራችንን ግሪን ለማድረግ ጠቅላይ ሚኒስትራችን የነበራቸው ራዕይ እውን እንደምናደርግ እምነቴ ነው። የመለስ ፋውንዴሽን የሐረሪ ክልል ተወካይ ወይዘሮ አሚራሊ በበኩላቸው በክልሉ በተለያዩ አካባቢዎች 13 የመለስ ፓርኮች ተቋቁመው እስካሁንም ከ3.1 ሚሊዮን በላይ ችግኞች መተከላቸውን አረጋግጠዋል።
ጥናቶች እንደሚያመለክቱት በአየር ንብረት ለውጥ ተጽዕኖ ሀገራዊ አጠቃላይ ምርት ከ2 እስከ 6 በመቶ ሊቀንስ ይችላል። ችግሩን ለመቋቋም በታላቁ መሪ አቶ መለስ ዜናዊ ቀያሽነት የተጀመረው የአረንጓዴ ልማት ስትራቴጂ በሀገር አቀፍ ደረጃ ተጠናክሮ ቀጥሏል። በዚህም የአፈርና ውሃ ጥበቃ ስራው ከእቅድ በላይ መከናወኑን የግብርና ሚኒስቴር ገልጿል። አዲስዮ ተስፋዬ ተጨማሪ ዘገባ አላት። በኢትዮጵያ ከቅርብ ዓመታት ወዲህ በክረምትና በበጋ ወቅት ህብረተሰቡ እንዲህ በጋራ ወጥቶ ሲሰራ መመልከት እንግዳ ነገር አይደለም። እንዲህ አይነቱ የአካባቢ ጥበቃ ስራ መሰረቱ የተጣለው ደግሞ ከ2000 ዓመተ ምህረት ዋዜማ ነበርም። የምንገኘው በሱሉልታ ወረዳ ልዩ ስሙ ኢላሞሮባ በሚባል አካባቢ ነው። በ2000 ዓመተ ምህረት እንደ ሀገር አቀፍ ደረጃ የተተከሉ 7 ቢሊዮን ችግኞች መካከል በቀድሞ ጠቅላይ ሚኒስትር መለስ ዜናዊ እጅ የተተከለችው ይቺ የሀበሻ ጽድ አንዷ ነበረች። ባለፉት 7 ዓመታት የእጽዋት ሽፋናችን እንደ ሀገር አቀፍ ደረጃ ከፍ እያለ መምጣቱን የዘርፉ ባለሙያዎች ይናገራሉ። 3 በመቶ የነበረው የደን ሽፋናችን ወደ 11 በመቶ ማደጉን ያክላሉ። ያለፉብን የክቡር ጠቅላይ ሚኒስትር መለስ ዜናዊ ራዕይ ምን ነበረ? በ2017 ዓመተ ምህረት በኢንዱስትሪም እየበለጸግን በአረንጓዴ መንገድ እየበለጸግን የካርቦን ልቀት ደግሞ የሌለብን ሀገር እንድንሆን እያደገ የመጣው የሀገሪቱ ኢኮኖሚና ዓለም አቀፍ የአየር ንብረት ለውጥ ተጽዕኖ የኢትዮጵያ መንግስት በግንባር ቀደምትነት የአረንጓዴ ኢኮኖሚ ስትራቴጂን እንዲከተል አስገድደውታል። The future of the world is green and when we plan our future we must do so on the basis of green technology. የወደፊቱ ዓለም አረንጓዴ መሆን አለባት። እናም ስናቀድ አረንጓዴ ቴክኖሎጂ ላይ አትኩረን ሊሆን ይገባል። የአረንጓዴ ልማታችንን በግብርናው ዘርፍ ለመጀመር የህዝብ ንቅናቄን እንደ ዋነኛ ግብ ልንጠቀም ያስፈልጋል። በዚህ አካባቢያችንን መለወጥ እንችላለን። Can be done through social mobilization and labor contributions of our people. በአየር ንብረት ለውጥ ተጽዕኖ ሳቢያ ኢትዮጵያ አመታዊ አጠቃላይ ምርት መጠን ከ2 እስከ 6 በመቶ ሊቀንስ እንደሚችል ጥናቶች ያመለክታሉ። አረንጓዴ ኢኮኖሚ መገንባት ካልተቻለ ደግሞ የሀገሪቱ አመታዊ አጠቃላይ ምርት እድገት ወይም GDP ከ0.5 እስከ 2.5 በመቶ ሊያሽቆለቁል ይችላል። አሁን ያለው የኢትዮጵያ ልቀት በነፍስ ወከፍ ሲሰላ 1.8 ቶን የካርቦን ዳይኦክሳይድ መጠን በየአመቱ ነው። በ2023 ዓመተ ምህረት ከ1.8 በነፍስ ወከፍ ወደ 1.1 በነፍስ ወከፍ ይወርዳል ማለት ነው። በዚህ መነሻነት ነው ታዲያ በ2007 መጨረሻ 7.2 ሚሊዮን ሄክታር መሬት የአፈርና ውሃ ጥበቃ ስራ ለመስራት እቅድ የተያዘው። የሁለቱ ዓመት 2004 እና 2003 የተሰራው ስራ ሲታይ የእድገትና ትራንስፎርሜሽን ዘመኑ በግብ ያዝነው የ7 ሚሊዮን በሁለቱ ዓመት መሸፈን የተቻለበት ሁኔታ ነው የነበረው። ወደ 13.7 ሚሊዮን ሄክታር አካባቢ አሁን የደረስንበት ማለት ነው። ስለዚህ በእድገትና ትራንስፎርሜሽን እቅድ ያስቀመጥነውን ግብ ኦሬዲ አልፈናል። ስለዚህ አሁን አዲስ እቅድ ነው የምንይዘው ማለት ነው። ከሚሊኒየም ጀምሮ በዘመቻ መልክ የችግኝ ተከላ ስራው ቀጥሏል። ባለፈው ዓመት 5.8 ቢሊዮን ችግኝ ተተክሏል። ከዚህ ውስጥ 70 በመቶ ጸድቋል። ዘንድሮም 6.8 ቢሊዮን ችግኝ ተዘጋጅቶ የተከላ ስራው ተጀምሯል። የኮሪያ ዓለም አቀፍ የልማት ትብብር ፕሬዝዳንት ያንግ ሞኪም ለኢትዮጵያ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገለጹ። ፕሬዝዳንቱ በኢትዮጵያ የልማት ትብብሩ የሚያደርገውን የስራ እንቅስቃሴን ጎብኝቷል። የአርሲ ዞን ሄጦሳ ወረዳ የተቀናጀ የገጠር ልማት ፕሮጀክት ተጠቃሚ እንዳደረጋቸው የአካባቢ አርሶ አደሮች ገልጸዋል። ፍቃድ አባለማየሁ I felt first of all people of Ethiopia like Koreans, so I'm happy. የኢትዮጵያ ህዝብ እንደ ኮሪያ ህዝብ ነው። የመሬት አቀማመጡም ይቀራረባል። ለ3 ሰዓታት ያክል በመኪና ስጓዝ ልክ ሀገሬ እንዳለው ነው የተሰማኝ። ህዝቡ ደስ የሚል አቀባበል አድርጎልናል። ኢትዮጵያ ለኛ መልካም ሀገር ናት። የኮሪያ ዓለም አቀፍ የትብብር ኤጀንሲ ኮይካ ፕሬዝዳንት ያንግ ሞኪም የተቋማቸውን የስራ እንቅስቃሴ ለመመልከት
ወደ ኢትዮጵያ መጥተው የተናገሩት ነበር። የኮሪያ ዓለም አቀፍ ትብብር ኤጀንሲ ኮይካ ለታዳጊ ሀገራት እርዳታና የቴክኒክ ድጋፍ እየሰጠ ይገኛል። ኮይካ በአፍሪካ የመጀመሪያውን ቢሮ በአውሮፓውያኑ 1995 በኢትዮጵያ ከፍቶ ሲሰራ ቆይቷል። ከአውሮፓውያኑ 1991 እስከ 2012 ድረስም 53 ሚሊዮን የአሜሪካን ዶላር ለኢትዮጵያ ድጋፍ አድርጓል። የኮሪያ ዓለም አቀፍ የትብብር ኤጀንሲ ፕሬዝዳንት ያንግ ሞኪም በአርሲ ዞን ሄጦሳ ወረዳ በመገኘት የተቋማቸውን የስራ እንቅስቃሴ የተቀናጀ የገጠር ልማት ፕሮጀክት ጎብኝተዋል። ፕሬዝዳንቱ የኢትዮጵያና ኮሪያ ግንኙነት ይበልጥ እየጎለበተ መምጣቱና ከድህነት ለመውጣት በሚያስችሉ ዘርፎች ድጋፋችንን አጠናክረን እንቀጥላለን ብለዋል። To see by my own eye how much we are actually contributing to the development of Ethiopia because እዚህ የመጣሁት የኮሪያ ዓለም አቀፍ ትብብር ድርጅት ኮይካ የሚያከናውነው የልማት ስራ ምን ያህል ኢትዮጵያን እየጠቀመ እንደሆነ ለመመልከት ነው። ኢትዮጵያ ባለውለታችን ስለሆነች ያደረገችልን ነገር እኛ ደግሞ በልማት መመለስ እንፈልጋለን። የጉብኝቴ ዋና ዓላማም ይህንኑ ለማጠናከር ነው። የኮሪያ ዓለም አቀፍ የትብብር ኤጀንሲ በተቀናጀ የገጠር ልማት ፕሮጀክት በሄጦሳ ወረዳ በቡልቻና ሞዴል መንደር ምስረታ አርሶ አደሩን ተጠቃሚ የሚያደርጉ የልማት ስራዎችን አከናውኗል። አርሶ አደሩ በአቅራቢያው የጤና አገልግሎት የሚያገኝበት ተቋም ግንባታ፣ የትምህርት ቤት፣ ባዮጋዝ፣ በፀሐይ የሚሰራ መብራት፣ የእህል ወፍጮ፣ የእርሻ ትራክተሮች ተበርክተውላቸዋል። የእንስሳት ምርታማነትን ለማሻሻል ከ130 በላይ የቦረና ከብቶችን በመስጠት በሰው ሰራሽ የእንስሳት ማዳቀል ዘዴ ተጠቃሚ እንዲሆንም አስችሏል። በአርሲ ዞን ሄጦሳ ወረዳ በሞዴል መንደር ምስረታ በቡልቻና መንደር ከሚገኙ አባወራዎችም 50 የሚሆኑት የዘመናዊ መኖሪያ ቤት እድልም አግኝተዋል። አርሶ አደሮቹ የኮሪያ ዓለም አቀፍ የትብብር ኤጀንሲ ኮይካ ባደረገላቸው ድጋፍ ኑሯቸው መለወጡን ይናገራሉ። ድሮ ከዚህ ተያ እስከ 15-13 ኪሎ ሜትር እንደዚህ ሄዶ ነበር የሚያስፈጩት። አህያ የሌለው በጀርባ ተሸክመው ምን ብለው ነበር ሩቅ ቦታ ሄዶ የሚሰሩ። አሁን ህዝብ ማንኛውም ህዝብ የዚህ መንደሩ ነዋሪ ሳይሆን አካባቢ ያለው በሙሉ ሩቅ ቦታ መሄድ የሄደ ነበረው እዚህ መጥቶ ያስፈጫል። አሁን ኮሪያ ከመጣ በኋላ አላህም ገለታ ይድረስና የኮሪያና የኢትዮጵያ መንግስት ገለታ ይድረስና መኝተም ለብቻ የልጆቼ ለብቻ የራሴ ለብቻ ምን ይደረጋል አላህ ብቻ ገለታ ያደረኩ ነው ለይትና ቀን እኔ መኝታ ስተኛው። የአርሲ ዞን መስተዳድር ጽህፈት ቤት ኃላፊ አቶ በሽር ኤዴኦ ኮይካ በዞናቸው የልማት ስራዎች ተሳታፊ በመሆኑ መንግስት በዞኑ በኢኮኖሚያዊና ማህበራዊ ዘርፎች ለማሳካት ያቀዳቸውን ስራዎች እንዲፋጠኑ አስችሏል ነው ያሉት። ከጎሬ ማሻ ቴፒ ያለው መንገድ በመበላሸቱ መቸገራቸውን ነዋሪዎች ገለጹ። የሸካ ዞንን ከኦሮሚያ ከጋምቤላ ክልልና ከሐዋሳ የሚያገናኘው የቴፒ ማሻ ጎሬ መንገድ መበላሸት የመቶ ሆስፒታልን የሚጠቀሙትን የማሻና የአንድረቻ ወረዳ ነዋሪዎችን ለችግር ዳርጓል። በአካባቢው ለስራ የሚንቀሳቀሱ የተሽከርካሪ ባለ ንብረቶችም የመንገዱ መበላሸት ለስራቸው እንቅፋት መሆኑን የጠቆሙት የዞኑ መንገድ ትራንስፖርት መምሪያ በበኩሉ ችግሩን ለክልሉ መንገድ ትራንስፖርት ቢያሳውቅም እስካሁን በቂ ምላሽ አለማግኘቱን ተናግሯል። የዞኑ ዋና አስተዳዳሪ አቶ በፍቃዱ ዲሎ በበኩላቸው መንገዱ ረጅም ዓመታትን በማገልገሉና የሚደረግለት ጥገና በቂ አለመሆኑ ችግሩን እንዳባባሰው ገልጸዋል። በመሆኑም የዞኑ መንግስት ችግሩን ከክልል እስከ ፌደራል መንግስት ድረስ በማቅረብ አፋጣኝ ምላሽ እንዲያገኝ እየጣረ መሆኑን መግለጹን የዞኑ መንግስት ኮሚኒኬሽን መምሪያ ዘግቧል።